ደስታ አሁን ጥሩ ላይ ነው። ጥሩ ቢዝነስ ላይ ያለው፣ ጥሩ ህይወት ላይ ነው ያለው። ወደ ሩታ እንዲመለስ የምትጎተጉተው አጉሉ ጉትጎታ ስርዓት ይኑር። እኔ ከሩታ ከሷ ውጪ ሌላ ሰው ማንም ሰው ሊሆናት አይችልም። እኔ ዳግም ወደ ጨምላቃ ህይወት እንዲጨመላለቅ አልፈቅድለትም። ስርዓት ይኑር። ራሱ ለምንድን ነው መረዳት የከበደ? እኔ ከሱ ውጪ ሌላ ሰው ማንም ሰው ከሷ ጋር ሆኖ ማየት አልፈልግም። ይሄ አጉል የሩታ ህይወት ለማስተካከል ደስታን እንደመጠቀም አይጠቀም ከሆነ እውነቴን ነው አዝንባል። ደስታ እኮ ለኔም ወንድሜ ነው። አላምናትም፣ በፍጹም አላምናትም። ደስታ እኮ ለኔም ወንድሜ ነው። እኔ ለእህቴ እኮ አግዤ እሱን እየበደልኩኝ አይደለም። ገብቷል? ይሄን ያህል ራስ ወዳድ ሰው እኮ አይደለም። እዩ ለምን አሰማኝም? ስርዓት አድርግ እሺ። ቢያንስ ወደ ሚዲያ እንኳን አንዳንዴ እንዲመጣ ለምንድን ነው የማታረገው? ለምንድን ነው ብዙ ነገር የምከለክለው? ለምንድን ነው ቢያንስ አንዳንዴ ወደ ሚዲያ መጥቶ የሆነ ነገሮችን እኮ ሊል ይገባል። ከራሱ ጋር እንዲያወራ ፈልጋለሁ። እዩ የራሱ ስብዕና አለው። ከራሱ ጋር ያውራ። ያኔ ሲሞላለትና እርግጠኛ ሲሆን ወደ አንተ ይመጣ፣ ወደ ሚዲያ ይመጣል። ቤተሰቦችም እንደናፍቅ አውቃለሁ። ሳይገባ አይቀርቷል። ከዚህ በኋላ እኔ አንድም ቀን አንተን አላስቸግርም። ይኸው ሶልዬ እውነት ቃል እገባልሃለሁ። ሶል ይኸው እኔ አከብርሃለሁ፣ እወዳለሁ። ምንም ነገር የለም፣ ምንም ነገር እንትን አልልህም፣ አላስቸግርህም። ግን አንድ ነገር የምፈልገው ነገር ቢኖር ሩታ ከደስታ ጋር እንድትሆንልኝ ብቻ ነው። አንተ ነው ያለው። ኖ ዩ በቃ እኔ እሺ በጭቅጭቅ እንትን ማለት አልፈልግም። ገብቶኛል። እዩዬ እኔም የቤተሰብ ነገር ሆኖብኝ ነው ታውቃለህ። በሽምግልና እንደዛ አድርገን ማለም የተፈጠሩ ነገሮች ታውቃለህ። ስራ ገለመሌቶ። ከዛ ውጭ ግን እሱ ጀርባ ብዙ ሰው ሲጎዳ ከሱ በላይ ነው። እንደዛ ከማሰብ እንትን ነው። እኔ ከዚህ በላይ አቢ ትግራዋ እስኪ ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁልን? አለን ፈጣሪ የተመሰገነ ይሁን። ሁላችንም ደህና ነን። እንዴት ናችሁ እናንተ? አዲስ ነገር አለ እንግዲህ ቤተሰቦች። ምናልባትም ብዙ ሰዎች ደስታን ትወዱታላችሁ። በጣም የዋህነቱን እንደገና ደግሞ ለሩታ ያለውንም ፍቅር ክብር ያለውን ነገር በሙሉ እንዳለ ታውቃላችሁ ብዬ አስባለሁ። እና ደግሞ በዛም አማካኝነት ብዙዎቻችሁ ደስታ ጠፋ ስትሉ የነበራችሁ ሰዎች በሙሉ እንኳን ደስ አላችሁ። ደስታ ሊመጣ ስለሆነ ዛሬ ከባድ አቀባበል እናደርግለታለን፣ ከባድ ነገር እናደርግለታለን። ከደስታ ሽማግሌዎችም ጋር በመሆን ያለውን ነገር በደንብ እናወራለን ብዬ አስባለሁ ቤተሰቦች። እና ሁላችሁም እንኳን ደስ አላችሁ ለማለት ወዳለሁ። እንኳን አብሮ ደስ አለን። እና እንደነገርኳችሁ አብዛኞቻችሁ የምትደሰቱበት ከዚህ በኋላ ሩታዬም ደስ የሚላት ሁሉም በቃ ሰላም የሚሆንበት ትክክለኛው ሰዓት ይሄ ነው ብዬ አስባለሁ። ልዑሌም ሁሉም ሰው ደስ ይለዋል ብዬ አስባለሁ በዚህ ነገር ቤተሰቦች ማለት ነው። እና ትልቅ አቀባበል እናደርግለት ስለምንፈልግ ትልቅ ነገር ማድረግ ስለምንፈልግ ደግሞ አንዳንድ ነገሮች ትንሽ አቅም ያዝ ስለሚያደርገኝ ከደስታ ሽማግሌዎች ውስጥ አንደኛው ብዙ የምናከብረው ብዙ ነገሮችን ሲያደርግልን ብዙ ነገሮችን ሲያግዘን የነበረውን ሶልን ጠርቼ አንዳንድ ነገሮች ትንሽ በሚሊዮንም በ2 ሚሊዮንም በ4 ሚሊዮንም በ5 ሚሊዮንም ቢሆን የተወሰነች ነገር አድርገንለት ደስታ አቀባበል እንድናደርግለት ስለፈለግን በሰፊው በሚባል ደረጃ አቀባበል አድርገን ወደ ሩታ ህይወት ድጋሚ ተመልሶ ነገሮችን የሚያስተካክልበት ጊዜ ዛሬ ነው። ምን አይነት ነገር እንደምናደርግ በሰፊው እናሳያችኋለን ብዬ አስባለሁ። እና ቤተሰቦች ዛሬ ትልቅ ነገር እንደነገርኳችሁ ይኖራል። የሚገርማችሁ ነገር ሶልም እየመጣ ነውና መኪናውን ፓርክ እስኪያደርግ ድረስ ትንሽ እንትን ነበር። ሶልዬ እንዴት ነህ? ሰላም ነው አለልኝ። ሁሉ ሰላም አለ። ጤንነት ቆንጆ ሰላም ሁሉ ሰላም። ስራ ምንም አይልም። ሰላም ነው። ምን ላድርገው? ቤት እየዋልኩኝ ሀሳብ የለብኝም። ቤት ኪራይ የለብህም? የእውነት ወፈርክ። ሰላም ጠፋ። አብርሃምን ለመቀጥቀጥ ደስታ ሲኖር ብቻ ነው የምደውልልህ። በስት ረሳሁ ሁላ ታደርገኝ አንዳንዴ በጣም ይቅርታ። በነገራችን ላይ ትንሽ ሰሞኑን አንተም ተቆጥተኝ ስለነበረ በሆነ ነገር በዛ አንተ ጋር መደወል ትንሽ የሚዞኝ ስለነበረ ነውና ለማንኛውም አሁን አንተ በጣም የምታስፈልገኝ ጊዜ እርዳታህን ስለምፈልግ እንድታግዘኝ ስለፈለኩኝ ነው ዛሬ የደወልኩልህ። እና ከትላንት ወዲያ ነበር የደወልኩልህ እና አንድም
ብቻ ግን ሶልዬ ምን መሰለ በጣም ያንተን እገዛ የምንፈልግበት ጊዜ ነው ያለነውና ብዙ ነገራቶችን ታስተካክልልናለህ ብዬ አስባለሁ። ያው ዳር ስል ይገባል ብዬ አስባለሁ። ደስታ ሊመጣ እንደሆነ ለአንተም ደውሎ ከኔ በፊት ለአንተ ነው መቼም ብዙ ነገሮችን የሚያወራክና ነግሮሃል ብዬ አስባለሁ። አውርተናል እና እሱንም አስመልክቶ የተወሰነ ነገር አቀባበል አድርገንለት እንደገና ሩታ ደግሞ አሁን ያለችበት ነገር ደግሞ ትንሽ በሱ በኩል የተወሰነ ግዛ ቢያደርግላት ብዬ ስላሰብኩኝና ከዚህ በፊት ብዙ ነገሮችን ለሷ ሳክሪፋይ ከፍሎላታል። ያ ሳክሪፋይ ደግሞ እኔም ደስ እንዲለኝ ሁሉም ሰው ደስ እንዲለው እንዲ ሜዳ ላይ እንዲቀር አልፈልግም። ያ ሳክሪፋይና አንድ ላይ እንዲሆኑ በጣም ስለምፈልግና በጣም ስለምሻ እሱም ልዑልን ይወደዋል ምናምን አንዳንድ ነገሮችን እንድታግዘን ነው የደወልኩት። መልካም ደስታዬን እንቀበለዋለን። የሆነችን ነገር ናጋ አቅማችን በሚፈቅደው ያኔ ነገር እናደርጋለን። ወድጄዋለሁ። ከዛ ግን እኔ ያልተዋጠልኝ ነገር ደስታ በዚህ ሰዓት ጥሩ ላይ ነው ታውቃለህ። ስለ ደስታ ላንተ ማብራራት አይጠበቅብኝም። ፕሮጀክቶቹ በጥሩ ሁኔታ እየተከናወኑ ነው። አሁን እሱ ያለበት ነገር የነበረበት ህይወት አይታል። በጣም ከባድና አስጨናቂ ላይ ነበር። ከዛ ሁሉ ወጥቶ የራሱ ህይወት መምራት ላይ ነው ያለው። ኦሬዲ ብዙ ነገር ታወራላችሁ ያስባለሁ። ከዚህ አልፎ ግን ሩታ ጋር እንዲመለስ ያንተ ጫና ያለበት ይመስለኛል። ምን አስፈለገ? ሩታ ያለችበት ሁኔታ ታውቃለህ። አሁን ደስታ አሪፍ ላይ ነው። የእውነት ነው የምልህ እናንተ መቆጣት አልፈልግም። ወንድሜ ታናሼ ነህ። ሩታ ላይ ወደ ሩታ እንዲመለስ የምታደርገው ውትወታ አልተዋጠልኝም። አሁን ምን ይከለክለዋል? ሶልዬ እኔ እኮ አሁንም ብዙ ነገራቶችን እንትን ስለው እስኪ ላውራ ይለኛል። አንተ ከሆንክ እንደዚህ አይነት ነገሮች ወደ ሩታ እንዲመለስ የማትፈልገው አንተ ከሆንክ ምን ይከለክለዋል? የሱ አሁን የሚፈልገውን ስራ ለመስራት የሆነ ነገሮችን ለማድረግ ማን ይከለክለዋል? ምን ይከለክለዋል? ኖ እዩ ደስታ ብዙ ነገሮች ባለፈው ተገናኝተን አውርቻለሁ። ኢቭን ከክፍለ ሀገር ሁላ ላስመጣለት ብዙ ነገር አድርጌያለሁ። ደስታ ጠንካራና ታታሪ ሰው ነው። እንዳልኩ ስለ ደስታ ማብራራት አይጠበቅብኝም። ወደ ድሮ እንትኑ መመለስ በቃ እንዲመለስ ሁላ እኔ አልፈቅድም። እሱ ለኔ አከብራለሁ። ብዙ ነገሮችን እንትን እላለሁ። አንተ ስላልፈለክ እኮ እሱ የሚፈልገውን ነገር አያደርግም ማለት አይደለም። ገብቷል? እና አንተ ደግሞ ያው በቃ እሱ የሚፈልገውን ነገር የሚወደውን ነገር እንዲያደርግ ለምንድን ነው ማትፈቅድለት? ገብቷል? አሁን አንተ ነህ ብዙ ነገሮችንም ከዚህ ሲሄድ ይቅርታ አድርግልኝና እኔ እንዲህ መናገርም አልፈልግም። አንተ ነህ ብዙ ነገሮችን ከዚህ እንዲወጣ ምናምን ነገር ብዙ ነገሮችን ስታደርግ የነበረው። ገብቷል? ሲያብድ ቁም ማየት አለብኝ። እኔ ሲያብድ ቆመህ አላልኩም። ገብቷል? በጣም ይቅርታ እኔ እንደዚህ ስናገር፣ ግን አሁንም ቢሆን እሱ በጣም ይሄን ያህል ለሷ ፍላጎት እያለው ከሷ ጋር አብሮ የመሆን ፍላጎት እያለው አንተ ግን ሁለተኛ ሩታ ጋር እንዳደርስ ብለህ ደስታን የምታባረረው ለምንድን ነው? እዩ ደስታ ወንድሜ ነው። ለኔም ወንድሜ ነው፣ ላንተም ወንድምህ ነው። በቃ ሆኖም ግን ዘላቂ ለሌለው ፍቅር ደስታ ትዳሯን አልፈታች ልጅ ሞትኩና በድኩልሽ እያለ የቲያትር ፊልም አይደለም እኮ ሪል ላይፍ ነው የሚኖር ህይወት ነው አይደል እንዴ? ለምንስ እንዲጎዳ ትፈቅዳለህ? ማንም እኮ እንዲጎዳ አልፈለቀደም። ገብቷል? እሱ ከሚወዳትና ወደሱ ትመጣለች አትመጣም እኮ መቼ አይደለ? እሱ እኮ አሁን እኮ ደስታ ከጎኗ ሆኖ እኮ እና አብርሃም ሁለተኛ እሱ ጋር እንዳይደርሱ ማድረግ የሚችለው እኮ እሱ ነው። እኔ አላምናት። እኔ ከደስታ ውጪ ሩታ ለማንም አምኜ አልሰጣትም። ለማንም በቃ ደስታ ነው። አንተ ደግሞ በዚህ የሆነ ክልከላ ደግሞ አታድርግ። ሰው የፈለገውን የፍቅር ህይወቱን እንዲኖር ማድረግ መቻል ራሱ ትልቅ ነገር ነውና እኔ ወንድም እሱ የደስታ ምርጫ ነው። እኔ ግን እኮ ደስታ እንዳንድ ቤተሰብ ግዴታዬን መዋጣት መቻል አለ እኮ። እሱ እኮ መርጧል። እሱ ከመረጠ አንተ እንትን ለምንድን ነው የምትለው? ዳግም ተጎድቶ ማየት አልፈልግም። በሱ ምክንያት መላ ቤተሰብ እንዲጎዳ አልፈልግም። ያለፈው ነገር እኔ አውቃለሁ። ማንኛውም ሰው በቅርበት ስለማቅ የቤተሰብ ጉዳይ ነው አውቃለሁ። እሱ ተቸግሮ ሰዎች አስቸግረዋል። ስለዚህ ወደዚህ ህይወት ዳግም ወደ ማልቀስ፣ ዳግም ወደ ሽምግልና፣ ዳግም ይሄ
የተከታታይ ፊልም አታስመስሉት። ይሄ ስርዓት አርግ እዩ ላስጠነቅቅ ነው የመጣሁት። እኔ እንደዚህ ማለት እኮ አይ እንደዛ እኔም አንተን በእንደዚህ አይነት ሁኔታ ልናገር አልፈልግም፣ ግን አንተ ደግሞ እንትን አትበለዋ። በጣም ልጁን እየተጫንከው ነው ያለው፣ እንደፈለገው እንዳይኖር እንደፈለገው እንዳይሆን ምናምን ነገር እየተጫንከው ነው ያለው። ይሄን ነገር እኔ አንተን ላስጠንቅቅህ ወይ የሆነ ነገር ማለት አልፈልግም። አከብራለሁ፣ ወዳለሁ፣ ብዙ ነገሮችን አድርገልኛል። እሱ መካድ አልፈልግም። ገብቷል። ግን እኔ ደግሞ እሱ ፍላጎቱ እስከሆነ ድረስ ሌላ ሰው ከሩታ ጎኑ ሆኖ ማየትን አልፈልግም ከደስታ ውጭ። ይሄ ሁሉ ሳክሪፋይስ እስከከፈለ ድረስ የአብርሃምና የሩታ ጉዳይ አብቅቷል፣ አልቋል። በቃ ላለቀ ነገር ደግሞ ወደ ኋላ መመለስ ማንም አይመለስም። ስለዚህ ሩታ አሁን ባዶዋ ብቻዋን ናት፣ ማንም እያገዛት አይደለም። እኔም ከጎኗ አይደለም፣ ወንድሟ ሌሎችም ሰዎች የሉም። ደስታ ከጎኗ ሆኖ እንዲያግዛት ነው። ማንም ሰው ቤት ውስጥ ድርሽ እንዳይል ነው የሚፈልገው ከሰዎች። እኔ ሩታን አላምናትም። እዩ የሰማኝ ነው። ሩታን አላምናትም። ነገ ጠዋት ወደ አብርሃም መመለሷ ላይቀር ደስታ በመሃል መጎዳት ምን አስፈለገ? አስቡበት። ደስታ ትልቅ ሰው ነው፣ በአእምሮም በገንዘብ የበሰለ ሰው ነው። እሱን መጫን ፈልጌ አይደለም። ሆኖም ግን ወደ መጀመሪያ ላይ መውረድ የለበትም ብዬ ከማመን የተነሳ ነው። ሁላችሁም መጫን አልፈልግም። ኖርማሊ የራሱ ህይወት ራሱ ነው የሚያውቀው። እንዳንድ ሰለሞን ግን አላስፈላጊ ነገር ነው ያመንኩበት ሐሳብ ሼር ከማድረግ ወደ ኋላ መልሶ አይደለም። ለዚህ ደግሞ ጠንቅቀህ ታውቀኛለህ። ስለዚህ ባትጎተጉተው አድርግ ና ግፋ ብለው ከማለት አልፈ ሰከን ብሎ በራሱ ሐሳብ በራሱ አእምሮ ጊዜ ሰጥቶ እንዲያስብበት እርዳው። ወደ ድሮ ህይወት እንዳይመለስ አግዘው። እንዳንድ ወንድሙ ነህ አንተ፣ ጓደኛው ነህ። ነገሮች ከሆኑ ኋላ ሰለሞን ደስታ እንደዚህ ያለ፣ አብርሃም እኮ እንደዚህ ያለ፣ ደስታ ተበጠበጠ፣ ወደ ኋላ መመለስ እኔ ይኸው በቃ እንትን እልሃለሁ፣ ቃል እገባልሃለሁ። ከዚህ በኋላ እኔ አንድም ቀን አንተን አላስቸግርም። ይኸው ሶልዬ እውነት ቃል እገባልሃለሁ። ሶል ይኸው እኔ አከብርሃለሁ፣ እወዳለሁ። ምንም ነገር የለም፣ ምንም ነገር እንትን አልልህም፣ አላስቸግርህም። ግን አንድ ነገር የምፈልገው ነገር ቢኖር ሩታ ከደስታ ጋር እንድትሆንልኝ ብቻ ነው። አንተ ነው ያለኸው። ኖ በቃ እኔ እሺ በጭቅጭቅ እንትን ማለት አልፈልግም። ገብቶኛል። እዩዬ እኔም የቤተሰብ ነገር ሆኖብኝ ነው ታውቃለህ። በሽምግልና እንደዛ አድርገን መሀልም የተፈጠሩ ነገሮች ታውቃለህ። ስራ ገለመሌቶ። ከዛ ውጭ ግን በሱ ጀርባ ብዙ ሰው ሲጎዳ ከሱ በላይ ነው። እንደዛ ከማሰብ እንትን ነው። እኔ ከዚህ በላይ አቢ ትግራዋይ እስኪ ልባችሁ ትልቅ ነው። እንደኔ ነገሮች ስህተት እንዳይደገም ከስህተት መማር ታላቅነት ነው። ከስህተት መማር ታላቅነት ነው። በሰላም ለመፍታት ሞክሩ። እሰይ ሁሉ ጊዜ ነው ከጎናችሁ ነው። ሁሌ ቢሆን እናንተ ጋር ነኝ። ነገር ግን የወጣት ነገር በበለው አብርሃምን ለማናደድ እሷን የካሳችሁ መስላችሁ ምናምን ጓደኞቻችሁ ይሄ ልጅ ስራ እንዳሰሩ ነው። እኔ በማንም እኔ እኮ ደስታ እኮ እንዲጎዳ አልፈልግም። እኔ እህቴን እኮ ሩታን ለመጥቀም ፈልጌ ብቻ አይደለም፣ እኔ ለሱም አስባለሁ። ገና ለገና እሷ እንዳትጎዳ ብዬ ደስታን ተጭኜ የሆነ ነገር ማድረግ አልፈልግም። ይሄ በጣም ራስ ወዳድ አይደለሁኝም። ሩታ እየተደሰተች ደስታ እንዲጎዳ ማድረግ ሰው አይደለም። ግን በዚህ ሰዓት በጣም ያስፈልጋታል እሷ በጣም ማለት ነው። ያንን ነገር ደግሞ ከኔ ይልቅ እሷን ቀርቦ የሚያወራትም እንትን የሚላትም ማንም የለም። እናንተም በፊት አለንልሽ በምንም ነገር ምናምን የምትሉ ከጎኗ የነበራችሁ ሰዎችም አሁን ሁሉም ዞር አለ። ሁሉም የሆነ ነገር አደረገ። በቃ ሁሉም ማስመሰል ላይ ነበር የነበረው። ደስታ ግን ትክክለኛ ነገር ነበረ ሲያደርግ የነበረው። ከልቡ ነበረ ብዙ ነገሮችን ሲያደርግ የነበረው። እኔ ደግሞ ከልቡ ይህንን ነገር ያደረገ ሰው ትታ ሌላ ሰው ህይወቷ ውስጥ እንዲገባ ጭራሽ አልፈልግም። ዛትስ ዋይ እኔ መጥቼ በዚህ ልክ ያኔ ባለፈው ዳኒ ገብቶ እንደዛ ቤቷ ላይ ሲደነፋ ደስታ ቢሆን ኖሮ ምን አይነት ነገር ሊፈጠር እንደሚችል እኔ የማውቀው። በዚህ ሰዓት ደግሞ መዝናናት የሆነ ነገር ማድረግ ደግሞ ለሩታ ይገባታል። ይሄን ነገር ደግሞ የሚያደርገው በየትኛውም ነገር ላይ ደስታ ነው። ይሄን ነገር እንደዚህ ከዚህ በፊት በቃ ብዙ ነገር ሲያደርግ የነበረው ደስታ ነው። ያን ነገር ደግሞ ድጋሚ አሁንም ከሷ ጋር ሆኖ እንዲያደርግ ፈልጋለሁ። ገብቷል። የሚወዳት ናት፣ ብዙ ነገር ዋጋ የከፈልባት ሰው ናት። ዋጋውን ደግሞ ሊያጣ አልፈልግም። ለዛ ነው። መልካም እንደዚህ ካልክዩ እስኪ ደስታ በሰላም ይምጣ እንቀበለው። እሱ ሐሳብ እንሰማለን። አላስፈላጊ ነገሮች ሁሌም አያስፈልጉም።
ሐሳባችሁን አልቃወምም። ነገር ግን የልጅ ስራ እንደማሰሩ አውቃለሁ። ባይዋጥልኝም እስኪ እናወራበታለን። ይሄ እንደ ቀልድ ገባ ወጣ የሚባል አመሰግናለሁ እንትኖች አይደለም። የእውነቴን ነው። እናንተ ማስከፋት አልፈልግም። ሞር ደግሞ ደስታ ደግሞ እንዲጎዳ አልፈልግም። አይጎዳም። እኔ ያለሁ አንድም በምንም ተአምር ደስታ አይጎዳም። ስሜታዊ አቱን እኔ ደስ አላምናትም። ካንተ በላይ ባላቃትም በደስታ ላይ ያከናወነችው ነገር ግን ደስ አይልም። ደስ የማይል ነገር ደግሞ የእውነቴ ነው ደስ አይልም። በቃ የሚያጠግበው እንጀራ ምንድን ነው የሚባለው? እስኪ እናወራለን። ያው በቅርቡ እንገናኛለን። ደስታ ይምጣ፣ በሰላም ይምጣ። ከሀሳባችሁ አልወጣም። ችግር ደግሞ እንዲፈጠርም አልፈልግም። አይ እንዳደረክልኝ ከልብ አመሰግናለሁ። እንደውላለሁ። በርታ። እሺ